ከመንፈሳዊ ድካም እንዴት መውጣት እንችላለን? አንድ ሰው በመንፈሳዊ ድካም ውስጥ ከገባ በኋላ ከእግዚአብሔር ጋር የነበረውን ህብረት ከጣለ በኋላ በፊት ለእግዚአብሔር የነበረውን ረሃብ በፊት ለመንፈሳዊ ነገር የነበረውን ሴንሲቲቪቲ ካጣ በኋላ እንዴት አድርጎ ነው ወደ መንፈሳዊ ጥንካሬ መመለስ የሚችለው? እንዴት አድርጎ ነው ከድካም መውጣት የሚችለው የሚለውን ነገር በዚህ ቪዲዮ እናያለን። ለኛ መንፈሳዊ ህይወት መውደቅ፣ ለኛ መንፈሳዊ ህይወት መድካም ትልቁ ተጠያቂ የምንሆነው እኛ ራሳችንን፣ ሰይጣን አይደለም። ሰይጣን እኛን ቻሌንጅ ያደርገናል። መንፈሳዊ ህይወታችንን እንድንጥል፣ ከእግዚአብሔር እንድንርቅ፣ መንፈሳዊ ነገራችን እንዲደክም ቻሌንጅ ያደርገናል። ሰይጣን የተለያየ ነገር ያመጣል። ነገር ግን የእኛን መንፈሳዊ ህይወት ሙሉ ለሙሉ ማቋረጥ የሚችል አቅም ሰይጣን ጋር የለም። የወደቀ መልአክ ነው ሰይጣን። ኃይሉን የተቀማ ነው። የወንድሞች ከሳሽ አይደለም። አሁን ኦቶሪቲውን አጥቷል፣ ስልጣኑን አጥቷል። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ ተብለናል። ስለዚህ ሰይጣን ዝም ብሎ መጥቶ መብላት የሚችለው መንፈሳዊ ህይወት እኔ የለኝም። ግን ሰይጣን ምንድን ነው የሚያደርገው? ራሴ በገዛ እጄ መንፈሳዊ ህይወቴን እንዳበላሽ በስጋ ይጠቀምብኛል ማለት ነው። አሁን ዲፕሊ ከመንፈሳዊ ድካም ጋር የተያዙትን ነገሮች አብረን እናያለን። ከመጀመሪያ ከአዳም ጀምሮ ያለውን ነገር፣ ብሉይ ኪዳን ላይ ምን ሲፈጠር እንደነበር፣ አዲስ ኪዳን ላይ ጌታ ምን እንደሰጠን፣ ከዛ በኋላ ግን በስጋዊ ማንነታችንና በመንፈሳዊ ማንነታችን መካከል ያለውን ልዩነት፣ በመካከል ያለውን ጦርነት ሁሉ በደንብ አድርገን እናያለን። ይህንን ቪዲዮ ስታዩ የምራችሁን ከመንፈሳዊ ድካም ለመውጣት ወስናችሁ ይህንን ቪዲዮ የእግዚአብሔርን ቃል ነው ቁጭ ብለን የምንማረው። ይህን ከሰማችሁ በኋላ የመለወጫ ቀናችሁ ዛሬ። ብዙ ጊዜ ነግራችኋለሁ፣ ቲክቶክ ላይ የምትከታተሉ ሰዎች፣ አንድ ሰው ሱስ ሊሆን ይችላል፣ ድካም ሊሆን ይችላል፣ የተለያየ ከእግዚአብሔር የሚያርቀውን ነገር ዛሬ ማቆም ካልቻለ ከዚህ ሰው ጋር ሳምንት ስንገናኝ ዛሬ ከነበረበት ሁኔታ ብዙበት ነው የምንገናኘው። ህይወታችሁ ላይ የመጣው ነገር፣ እናንተ ማንነት ላይ የሚንጸባረቀው የሚገለጥባችሁ ነገር በሙሉ ስጋዊነትም ሊሆን ይችላል፣ መንፈሳዊነትም ሊሆን ይችላል። እየታየባችሁ ያለው ነገር በሙሉ ቀን በቀን የምታደርጉት ነገር ፍሬ ነው፣ ፍሩቱ ነው፣ የተመገባችሁት ነገር ነው እየበቀለባችሁ ያለው። ስለዚህ አንድ ሰው ዛሬ ለማቆም ካልወሰነ፣ ከድካም ለመውጣት ዛሬ ካልወሰነ፣ ሱስ ሊሆን ይችላል ያደከማችሁ፣ አጓጉል ጓደኞች ሊሆኑ ይችላሉ፣ ሪሌሽንሽፕ ሊሆን ይችላል፣ በተለያየ መንገድ ሊሆን ይችላል የደከማችሁት። እነዛ ከመንፈሳዊ ነገር ያስወጧችሁ ነገሮች ዛሬ ከህይወታችሁ ላይ መቆረጥ ካልቻሉ ግን ነገሩን ነገ ስታረጉት፣ ከነገ ወዲያ ስታረጉት፣ ዛሬ ብትወስኑ ከሚከብዳችሁ መክበድ የዛሬ ሳምንት ስንገናኝ የበለጠ ከብዷችሁ ነው ማለት ነው የምንገናኘው። ስለዚህ ቪዲዮ ስታዩ እንደ ኮንተንት አድርጋችሁ እንደ ስብከት ወይ ደግሞ ለሌላ ሰው ወስዳችሁ ትምህርቱን ኮፒ አድርጋችሁ ልታስተምሩ አይደለም የምትሰሙት። እናንተ ህይወት ላይ ያለን ድካም፣ የወደቃችሁበትን መውደቅ ቀይራችሁ ከድካም ወጥታችሁ ከእግዚአብሔር ጋር ያላችሁን ነገር ሪስቶር ለማድረግ ለማደስ ነው ይህንን ነገር መከታተል፣ መስማት፣ መቀበል ያለባችሁ ማለት ነው። የሰው ልጅ መንፈሳዊ ህይወቱ ትክክለኛ ደረጃ ላይ ካልሆነ፣ ከእግዚአብሔር ጋር ትክክለኛ ፌሎሺፕ ውስጥ ካልሆነ፣ በመንፈሳዊ ህይወቱ ጠንካራ ሁኔታ ላይ ካልሆነ ነገሮቹ እየተበላሹ ነው የሚመጡት። ደስታ ያለው የእግዚአብሔር መገኘት ውስጥ ነው። ስኬት ያለው የእግዚአብሔር መገኘት ውስጥ ነው። አስተውላችሁ ከሆነ በጣም የምትነጫነጩት፣ የምትረበሹት፣ ቀኝኝኝኝኝ የምትሉት ከእግዚአብሔር ያራቃችሁ ሰሞን ነው። ከእግዚአብሔር ጋር ሰላም ከሆናችሁ ሰው ኦፈንድ እያረጋችሁ፣ ሰው ያበሳጫችሁ ራሱ በቀላሉ የምትበሳጩ አይደላችሁ። ለክፉ ነገር ክፉ የምትመልሱ አይደላችሁም። ዝም ብላችሁ የማይረባ ነገር በአንደበታችሁ የምትናገሩ ሰዎች አይደላችሁም። ተስፋ የምትቆርጡ፣ አገልግሎት የምታቆሙ አይነት ሰዎች አይደላችሁም። ልክ ከእግዚአብሔር ጋር ያላችሁ ፌሎሺፕ የተበላሸ ጊዜ፣ ከእግዚአብሔር የራቃችሁ ጊዜ፣ ያኔ ነው ችግር የሚመጣው። መነጫነጭ የምትጀምሩት፣ ተስፋ መቁረጥ የምትጀምሩት፣ በሰው መበሳጨት፣ መቅናት፣ ሐሜት የምትጀምሩት ከእግዚአብሔር ፕሬዘንስ የራቃችሁ ጊዜ ነው። ስለዚህ ዛሬ የምትወስኑበት ቀን ነው። ዛሬ ይህን ትምህርት አይታችሁ እዚህ ላይ የምነግራችሁ ነገር ለማድረግ እግዚአብሔር ጸጋም ያግዛችኋል። በዚህ ነገር ለመለወጥ ራሳችሁን አሳምናችሁ ይህንን ቪዲዮ ስታዩ የበለጠ ትርፋማ ትሆናላችሁ ማለት ነው። በምታዩት ነገር መጽሐፍ ቅዱስ ላይ ሲናገር ዘሪ ዘር ሊዘራ ወጣ ይላል። ከዛ በኋላ ዘሩ በተለያየ አይነት መሬት ላይ ወደቀ እና የጠላት ታርጌት የተዘራውን ዘር መልካም ነው። ለምን? ያቺ ዘር ስር የያዘች ሰዓት፣ ያቺ ዘር መልካም ፍሬ ያፈራች ሰዓት የዛ ሰው ህይወት ወዴት እንደሚሄድ አጋንንት ስለሚያውቅ፣ ጠላት ስለሚያውቅ ውጊያው ያለው የተዘራባችሁ የእግዚአብሔርን ቃል ከህይወታችሁ ላይ ማጥፋት። መንገድ ዳር የተዘራው ወፎች መጥተው ለቀሙት ይላል። እሾክ መሃል የተዘራ አለ። እሾክ መሃል የዓለም ነገር ስላነቀው ማደግ አይችልም። እያንዳንዱ እየተዘረፈ ነው። ጭንጫ መሬት ላይ ያለውም ሲዘራ ከስር ያለው መሬት ማሳደግ የማይችል ዘልቆ መግባት የማይችል ስለሆነ ከስር ያለው መሬት ላይ ስር ስለሌለው የተዘራው ዘር ፀሐይ ሲወጣ ይደርቃል። በመልካም መሬት ላይ የተዘራው ብቻ ግን ፍሬ አፈራ፣ 50፣ 60፣ 100 አፈራ ማለት ነው።
ስለዚህ ጠላት በጣም የሚዋጋችሁ የተዘራባችሁን የእግዚአብሔርን ቃል ለመልቀም ነው። የሚነገራችሁ የእግዚአብሔር ቃል ህይወታችሁ ላይ ገብቶ ምን እንደሚያፈራ ጠላት ስለሚያውቅ እሷን ለመልቀም ነው የሚታገለው። ስለዚህ ይህን ከሰማችሁ በኋላ ፊታችሁን እንደዚህ በመስታወት አይታችሁ ዞር ስትሉ እንደምትረሱት እንዳይሆን ህይወታችሁ ላይ አፕሊካብል ካላደረጋችሁ የዛሬ ዓመትም የዛሬ 2 ዓመትም አሁን ባላችሁበት ድካም ውስጥ አሁን ባላችሁበት ግራ መጋባት ውስጥ ብሶባችሁ ነው ማለት ነው የምንገናኘው። የእግዚአብሔር ጸጋ ያግዘን። እግዚአብሔር በመጀመሪያ የሰው ልጅ ሲፈጥር ከሱ ጋር በነፃነት ህብረት እንዲያደርግ አድርጎ ነበር የፈጠረው። በመልኩ በአምሳሉ ሲፈጥረው ለፌሎሺፕ ነው፣ ለህብረት ነበር የፈጠረው። በእግዚአብሔር መገኘት ውስጥ እንዲኖር፣ ዶሜን እንዲያደርግ፣ የእግዚአብሔርን ኪንግደም እንዲያሰፋ፣ ኤደንን እንዲያሰፋ ነበረ እግዚአብሔር የሰው ልጅ የፈጠረው። ከዛ ግን ታሪኩ ላይ እንደምታውቁት ሰው የራሱን ምርጫ መረጠ። እግዚአብሔርን አለመታዘዝን መረጠ። ከእግዚአብሔር መለየትን መረጠ። ስለዚህ አዳም አትብላ ከተባለው ነገር እግዚአብሔር ይህን በበላህ ጊዜ ሞትን ትሞታለህ ብሎ ከኔ ትለያለህ ብሎ ተናግሮት እዛ ክፍል ላይ ሞትን ትሞታለህ የሚለው ከሱ ጋር ስለመለየት ስለ ሁለተኛው ሞት ነው የሚያወራው። በአካልም አዳም ከ900 ዓመት በላይ 930 ዓመት ኖሮ ነው አዳም የሞተው። ስለ ፊዚካል ሞት አይደለም እዛ ክፍል ላይ የሚያወራው፣ ከእግዚአብሔር ስለመለየት ስለ ሁለተኛው ሞት ነው የሚያወራው። እኔን አልታዘዝም ካልክ አትብላ ካልኩ ፍሬ ከበላክ ሞትን ትሞታለህ ብሎ ነገረው። አዳም አለመታዘዝን መረጠ። የዛን ጊዜ ሰውና እግዚአብሔር መካከል የነበረው ፌሎሺፕ በአዳም ምክንያት ተቋረጠ ማለት ነው። በጣም ብዙ ሰዎች ይጠይቃሉ፣ ለምንድን ነው እግዚአብሔር እዛ ቦታ ላይ ፍሬውን ያስቀመጠው? ያ ፍሬ ባይኖር ኖሮ እኮ አዳም አይሰናከልም ነበር ይላሉ። አይደለም። እግዚአብሔር ያንን ፍሬ ያስቀመጠበት ሌላኛው ምክንያት ሰው ነፃ ፈቃዱን መጠቀም ስላለበት። ለምሳሌ አሁን እዚህ ክፍል ውስጥ አስገብቻችሁ በሩን በሙሉ በብሎኬት ብዘጋውና እናንተን እዚህ አድርጌ በፈቃዳቸው ነው እዚህ ክፍል ያሉት ብል ትክክል አይደለም። ይሄ መውጫ መግቢያ ሳጥቻችሁ እዚህ ካስቀመጥኳችሁ በኋላ ወደውኝ ፈልገው ነው እዚህ ክፍል የተቀመጡት ልል አልችልም። በር ሊኖረው ይገባል ቤቱ። ነፃ ፈቃዳችሁን ተጠቅማችሁ መቆየትም ካለባችሁ እናንተ እንድትወስኑ፣ መውጣትም ካለባችሁ እናንተ እንድትወስኑ፣ ነፃ ፈቃዳችሁን እንድትጠቀሙ መውጫ በር ማዘጋጀት አለብኝ። ያለበዚያ ዝም ብዬ የታሸገ ክፍል ውስጥ አስገብቼ መርጠው ነው የሆኑት ብል ነፃ ፈቃዳችሁ ሊሚት እያደረኩት ነው ማለት ነው። የእናንተ ፈቃድ እናንተ የምታስቡት ነገር ቀርቶ እኔ የፈለግኩትን ነገር በግድ እያደረኩባችሁ ነው ማለት ነው። እግዚአብሔር ለሰው ልጆች ነፃ ፈቃድ ሰጥቷል ካለ ከሱ ውጭ የሚመረጥ ነገር መኖር አለበት። እግዚአብሔር ብቻ ተመራጭ ሆኖ እኔን ወደውኝ ነው የመረጡት በፈቃዳቸው ነው እየኖሩ ያሉት ማለት አይቻልም። ስለዚህ እግዚአብሔር እሱን ኦቤይ የሚያደርጉበት እሱን የሚታዘዙበትን መንገድ አስቀመጠ። ከኔ መለየት ከፈለክ ይሄንን ትበላለህ፣ ካልፈለክ ግን ከኔ ጋር ለዘላለም መኖር ከፈለክ 99.9% በሙሉ ያንተ ነው፣ ይህንን ብቻ አታደርግ ብሎ እግዚአብሔር አንድ ነገር ብቻ አስቀመጠበት። ይህንን ነገር አታደርግ ከኔ ትለያለህ ይህን ባደረግ ጊዜ ብሎ ማለት ነው። አዳም 99.9 ካለው እቺን አንዷን ነገር መረጠ፣ እግዚአብሔርን አለመታዘዝ፣ ነፃ ፈቃዱን ተጠቅሞ ማለት ነው። በዛ ምክንያት እንግዲህ ከእግዚአብሔር ጋር ተለያየ። በደንብ ስሙኝ፣ ስለሚጠቅማችሁ ነው ይህንን ሀሳብ የምነግራችሁ። ከእግዚአብሔር ጋር አዳም ከተለያየ በኋላ ከኤደን ገነት ከወጣ በኋላ ተመልሶ እንዳይገባ እግዚአብሔር ኪሩብን አቆመ። ከዛ ደግሞ የምትገለባበጥ ሰይፍን አስቀመጠ እግዚአብሔር። ተመልሶ አዳም ገብቶ ሕይወትን ዛፍ እንዳይበላ ማለት ነው። ገብቶ ከበላ ኃጢአተኛ እንደሆነ ለዘላለም ስለሚለው እግዚአብሔር እንደዛ እንዲሆን ስላልፈለገ አዳም ተመልሶ እንዳይገባና ሕይወትን ዛፍ እንዳይበላ ኪሩብ አቆመበት ማለት ነው። በጣም የሚገርመው ነገር እግዚአብሔር እዚች ምድር ላይ ቤተ መቅደሱን በሰማያዊ ምሳሌ እዚህ ምድር ላይ ሲያሰራ 3 ክፍሎች ተቀምጠዋል። ቤተ መቅደስ ውስጥ አደባባይ፣ ቅድስተ ቅዱሳን የሚባል ማለት ነው። እና የእግዚአብሔር መገኘት ያለው ቅድስተ ቅዱሳን ውስጥ ነው። አደባባይ ላይ አይደለም፣ ቅድስት አይደለም። ቅድስተ ቅዱሳን ታቦቱ ላይ ነው የእግዚአብሔር መገኘት ያለው። እና የእግዚአብሔር መገኘት ያለበት ቦታ አንድ መጋረጃ ተጋርዷል። ቅድስተ ቅዱሳን በሩ ላይ መጋረጃ አለ። እዛ መጋረጃ ላይ የኪሩብ ምስል ተስሏል። እሱ የኪሩብ ምስል ምንድን ነው የሚወክለው ካላችሁ አዳምና ሔዋን ከኤደን ገነት ሲባረሩ ተመልሰው ወደ እግዚአብሔር መገኘት እንዳይገቡ፣ ተመልሰው እግዚአብሔር ለዘላለም ከሱ ጋር ፌሎሺፕ እያደረጉ የሚቆዩበት ቦታ ላይ አዘጋጅቶላቸው የነበረው ቦታ ላይ መግባት እንዳይችሉ የቆመባቸውን ኪሩብ የሚወክል ምስል ነበረ ቅድስተ ቅዱሳን መጋረጃ ላይ የተቀመጠው ማለት ነው። እና በዓመት አንድ ጊዜ የተፈቀደለት ሊቀ ካህን ነበር እዛ ቦታ መግባት የሚችለው። ማንም እንደ ልቡ ዘው ብሎ የሚገባበት አይደለም። መንፈሳዊ ዓለም ላይ መልአኩ ቆሟል ተመልሰው እንዳይገቡ። በፊዚካል ዓለም ደግሞ በምሳሌ የተሰራችው ቤተ መቅደስም ላይ ያንን ኪሩብ የሚወክል መጋረጃ ተቀምጦ ነበር እና ጌታ ኢየሱስ ዋጋ ከፈለልን።
ጌታ ኢየሱስ ከእግዚአብሔር ጋር እንድንታረቅ ወደ መንፈሳዊ ሕይወታችን እንድንመለስ እድል ሊሰጠን ጌታ በደሙ ዋጀን፣ ደሙን አፈሰሰልን፣ ዋጋ ከፈለልን፣ መስዋዕት ሆነልን ጌታ እና ጌታ መስቀል ላይ በተሰቀለ ጊዜ በጣም የምወደው ሞመንት አለ። በጣም ሳነበው ሁልጊዜ የምደነቅበት ልክ ጌታ ሲሞት የቤተ መቅደስ መጋረጃ ለሁለት ተቀደደ ይላል። የቤተ መቅደሱ መጋረጃ ላይ እንደነገርኳችሁ የኪሩብ ምስል ነው ያለው። እንዳንገባ መቆሙን ወደ እግዚአብሔር መገኘት እንዳንገባ እየተከለከልን መሆኑን የሚያሳየው የኪሩብ ምስል ተቀደደ። መንፈሳዊ ዓለምም ላይ ከእግዚአብሔር ጋር ፌሎሺፕ እንድናደርግ ያ ጋርዶብን የነበረው መልአክ ተነሳ ማለት ነው። ተመልሰን ወደ እግዚአብሔር መገኘት እንድንገባ፣ ተመልሰን ከእግዚአብሔር ጋር ህብረት እንድናረግ፣ ከእግዚአብሔር ጋር ፌሎሺፕ እንድናረግ፣ ከአባታችን ጋር በፕሬዘንስ ውስጥ በመገኘት ውስጥ እንድንቆይ እግዚአብሔር አምላክ እድል ሰጠን ማለት ነው። በጌታ በኢየሱስ አነሳለን ተጋርዶብን የነበረውን ነገር። ሃሌሉያ ሃሌሉያ። ኦ ማይ ሎርድ በጣም የምወደው ክፍል ነው። በጣም ከእግዚአብሔር ጋር ፌሎሺፕ እንድናደርግ በጌታ ደም ምክንያት ፈቃድ አገኘን፣ አክሰስ አገኘን ወደ ትሮን ሩም እንድንገባ ማለት ነው። አዳም ሉዝ አድርጎት የነበረው ልክ ኃጢአት ሲሰራ እርቃኑን መሆኑን ያወቀው እና ልክ ጌታም የኛን ታሪክ ሲጨርሰው እርቃኑን መሆኑን የጨረሰልን እኛ ወደ እግዚአብሔር ፕሬዘንስ እንድንመለስ ማለት ነው። እና ጌታ ይህንን ነገር ቀየረልን፣ ከእግዚአብሔር ጋር ያለንን ነገር አስተካከለልን፣ ወደ እግዚአብሔር መገኘት የመግባትን ፈቃድ ሰጠን ማለት ነው። እግዚአብሔርን እንድናየው፣ ኤክስፒሪየንስ እንድናረገው፣ ፍቅሩን እንድንለማመድ፣ በመገኘት ውስጥ እንድንቆይ ጌታ ኢየሱስ አክሰሱን ሰጠን ማለት ነው። ኦ ማይ ሎርድ ኦ ማይ ሎርድ ሃሌሉያ 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 ሃሌሉያ። ወደ መንፈሳዊ ድካም እንዴት እንበረታለን ወደሚለው ሀሳብ እንመለስ። እግዚአብሔር ይህንን አክሰስ ከሰጠን በኋላ ወደ እሱ እንድንገባ አክሰስ ከሰጠን በኋላ አሁንም ግን አንደርስታንድ ማድረግ ያለብን ነገር አለ። ሮሜ 8:10 ላይ ሲናገር እንደዚህ ይላል፣ ክርስቶስ በእናንተ ውስጥ ቢኖር የእግዚአብሔር ቤተ መቅደስ ከሆናችሁ፣ ዳግም ከተወለዳችሁ የእግዚአብሔር ልጆች ከሆናችሁ ማለት ነው። በሌላ አማርኛ ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ ከኃጢአት የተነሳ የሞተ ነው፣ መንፈሳችሁ ግን ከጽድቅ የተነሳ ሕያው ነው ይላል። ምን ማለት ነው? ሰውነታችሁ ከኃጢአት የተነሳ የሞተ ነው፣ መንፈሳችሁ ግን ከጽድቅ የተነሳ ሕያው ነው ማለት ምን ማለት ነው? መንፈሳችን ጌታ ኢየሱስ በከፈለው ዋጋ ምክንያት አላይቭ ሆኗል፣ ሕያው ሆኗል። ወደ እግዚአብሔር ፕሬዘንስ የመግባት አክሰስ አግኝቷል። ከእግዚአብሔር ጋር ፌሎሺፕ የማድረግ አክሰስ ፈቃድ አግኝቷል። ከዛ በኋላ ግን ከኃጢአት የተነሳ ሰውነትም እኛ ጋር አለ። አዳም ያበላሸው ዓለምን የሚፈልግ ከእግዚአብሔር የሚያርቀንን ነገር የዚህን ዓለም ስጋዊ ምኞት የሚፈልግ ማንነትም እኛ ላይ አለ። የሞተ ሰውነት ማለት ነው። ይሄ ነገር መቼ ነው የሚቀየረው ካላችሁ ጌታ ኢየሱስ በሚመለስበት ጊዜ አንደኛ ቆሮንቶስ ምዕራፍ 15 ላይ ተቀምጧል። ይሄ የሚበሰብሰው በማይበሰብሰው ይተካል። ሙሉ ለሙሉ ከዚህ ስጋ ነፃ እንወጣለን። ያኔ ሞት ድል በመንሳት ተዋጣ የሚባለው ቃል ይፈጸማል። በመንፈሳዊ አካል ሲቀየርልን ማለት ነው። የዛን ጊዜ ልክ አዳም መጀመሪያ ከእግዚአብሔር ጋር ፌሎሺፕ ሲያደርግ እንደነበረው መንግስተ ሰማይ ከእግዚአብሔር ጋር በፕሬዘንስ ውስጥ ወደ መኖር ወደ ሙላት ውስጥ እንገባለን። ክርስቶስን በሙላት አንደርስታንድ ወደምናደርግበት በድንግዝግዝ ብዥ ያለብን ከምናየው ነገር ወጥተን በሙላት ከሱ ፕሬዘንስ ጋር ከእግዚአብሔር ፕሬዘንስ ጋር ሃሌሉያ ጊዜ የምናሳልፍበት ነገር ውስጥ እንገባለን። ግን እዚህ ምድር ላይ እስካለን ድረስ መጎሸም ያለብን ማንነት እኛ ላይ አለ። ለዛ ነው ጳውሎስ ሲናገር ለእናንተ ሰብኬ አስተምሬ በመንፈሳዊ ነገር አንጫችሁ ሊፍት አፕ አድርጋችሁ እኔ ግን የተጣልኩ እንዳልሆን ስጋዬን ደግሞ ጎሽመዋለሁ፣ አስገዛዋለሁ። I bring my body into subjection አለ። ሰብጀክሽን ውስጥ ከተዋለሁ፣ እጎሽመዋለሁ አለ። ለምን አስፈለገ መጎሸም? አችሁ ስጋችሁ ተሰቅሏል አይደለም የሚለው ስቀሉት ነው። አልቋል፣ ተሰቅሏል፣ በቃ የስጋችሁ ነገር አበቃ፣ ከዚህ በኋላ ነፃ ናችሁ አይደለም የሚለው። ዕለት ተዕለት ስቀሉት፣ ጎሽሙት ይላል። ስለዚህ ሰይጣን በትልቁ የሚዋጋችሁ የቱ ጋር መሰላችሁ? እናንተ ከመንፈሳዊ ህይወታችሁ በላይ የስጋ ህይወታችሁን እንድትመግቡ ነው የሚዋጋችሁ። መንፈሳዊ ድካም ማለት ምን ማለት ነው? መንፈሳዊ ድካም ማለት በስጋ መሆን ማለት ነው። ከመንፈሳችን በላይ ስጋችንን መመገብ ማለት ነው። አንድ ሰው መንፈሳዊ ነገር አስጠላው ማለት ከእግዚአብሔር ጋር ህብረት ማድረግ፣ መጸለይ ደበረው ከበደው ማለት ሰውየው በስጋ ነው ማለት ነው። መጽሐፍ ቅዱስ ላይ እኮ ሲናገር ስጋ የመንፈስን ነገር አይፈልግም፣ መንፈስ ደግሞ የስጋን ነገር አይፈልግም፣ ሁለቱም ይቃወማሉ ይላል። በዚህ መካከል ያለችው ነፍሳችን ናት።
ዲሳይድ የምታደርገው ነፍሳችን ናት። ስለዚህ ለነፍሳችን ስጋዊነትን የምንመግባት ከሆነ ፍሩቷ የሚሆነው ምንድን ነው? ስጋዊ ነገር ነው። መንፈሳዊ ነገርስ የምንመግብ ከሆነ ወደ መንፈሳዊ ነገር ታዘነብላለች ማለት ነው። ስለዚህ ስለ ጸሎት ስታስቡ ከደበራችሁ ስጋችሁ በጣም ተመግቧል ማለት ነው፣ ደልቧል ማለት ነው ስጋችሁ። አያችሁ፣ አንድ ሰው ቀኑን ሙሉ ስጋዊ ነገር ሲመገብ እየዋለ በሶሻል ሚዲያ የተለያየ አይነት ነገር ሲጠቀጠቅ ስጋውን ሲያደልብ ከዋለ ኃጢአት ሲመግበው፣ ድካም ሲመግበው፣ ዓለማዊ ነገር ሲመግበው ከዋለ እንዴት ነው ጸሎት እንዲያምረው ኤክስፔክት የሚያደርገው? እንዴት ነው ከእግዚአብሔር ጋር ህብረት እንዲያደርግ ኤክስፔክት የሚያደርገው? አያምረውም እንደዚህ አይነት ነገር። ለምን? ስጋው ነው እየመገበ የቆየው። ከዛ ስጋችሁ ከተመገበ ስጋችሁ መሰልጠን ከጀመረ ደግሞ ስጋችሁ መንፈሳዊ ነገርን እንደማይፈልግ ኦልሬዲ ተነግሮናል። ስለዚህ ስጋችሁ ኦቨርቴክ ያደርጋል ማለት ነው። እንዳትጸልዩ፣ ከእግዚአብሔር ጋር ህብረት እንዳታደርጉ ያስጨንቃችኋል ማለት ነው። መንፈሳችሁ ደግሞ አላይቭ ስለሆነ ሰላም አይሰጣችሁ፣ ውስጣችሁ ጦርነት ይፈጠራል። ስጋዊ ነገር ስታረጉ የእግዚአብሔር ቤተ መቅደስነታችሁ ረስታችሁ ፕሬሸስ የሆነ የእግዚአብሔር ፕሬዘንስ እንደተሰጣችሁ ረስታችሁ ስጋዊ ነገር ላይ ፎከስ ታረጉ፣ መንፈሳችሁ ይነዘንዛችኋል። እንኳን ነዘንዛችሁ መንፈሳችሁ ይነዘንዛችኋል። ከእግዚአብሔር ጋር ፌሎሺፕ እንድታረጉ፣ እውነተኛ አይደንቲቲያችሁን ዲስከቨር እንድታረጉ፣ እንደ እግዚአብሔር ልጅ እንድትገለጡ ውስጣችሁ የማያቋርጥ እርጅ አለ ከመንፈስ የሚመጣ። ስለዚህ ሰላማችሁን ታጣላችሁ፣ ትበጠበጣላችሁ ማለት ነው። እንደ ዓለም ሰው እርግፍ አድርጋችሁ የምታዩት ነገር አይደለም። እንደ ሃይማኖታዊ ሰው በቃ ብላችሁ የምታዩት ነገር አይደለም። የእውነት ቦርን አጌን ስለሆናችሁ ውስጣችሁ ሰላም ማግኘት አይችልም። ሁልጊዜ ውስጣችሁ ወደ መንፈሳዊ ነገር እንድትጠጉ እናንተን ኮንቪክት ያደርጋችኋል ማለት ነው። ሃሌሉያ! እንኳን አደረገን ጌታ። ስለዚህ መንፈሳዊ ድካም ማለት ከመንፈሳዊ ነገራችን የበለጠ ስጋዊ ህይወታችንን የምንመግበው ከሆነ ነው ማለት ነው። ስለዚህ አንድ ሰው ለመበርታት ምንድን ነው የሚያደርገው? መንፈሳዊ ህይወቱን ይመግባል ማለት ነው። ዕለት ተዕለት መንፈሳዊ ህይወታችሁን የምትመግቡ ከሆነ፣ የእግዚአብሔርን ቃል የምትበሉ ከሆነ፣ ሃሌሉያ! የእግዚአብሔርን ቃል የምትበሉ ከሆነ፣ የምትጸልዩ ከሆነ፣ እግዚአብሔርን የምታመልኩ ከሆነ፣ መንፈሳችሁን ፊድ የምታደርጉ ከሆነ፣ ለመንፈሳዊ ነገር ራሳችሁን የምታስለምዱ፣ እግዚአብሔርን መምሰል ራሳችሁን የምታስለምዱ፣ ዕለት ተዕለት ዴሊ ብሬዳችሁን ስፒሪቹዋል ዴሊ ብሬዳችሁን የምትመገቡ፣ በመንፈሳዊ ነገር ውስጣችሁን ፊድ የምታደርጉ የምትሞሉ ከሆነ ቀጥሎ በመንፈሳዊ ህይወታችሁ ላይ የሚታየው ነገር ጥንካሬ፣ ብርታት ነው ማለት ነው። ከዛ በኋላ በተመሳሳይ ዓለማዊ ነገር ያስጠላችኋል። በመንፈስ እየጠነከራችሁ ስትመጡ ዓለማዊ ነገር እያስጠላችሁ፣ በዓለም ያለው ነገር እግዚአብሔርን የማያከብር ነገር እያስጠላችሁ የቀፍፋችሁ ነው ማለት ነው የሚለው። ለዛ ነው ገላትያ ላይ ሲናገር በመንፈስ ተመላለሱ፣ በመንፈስ ወክ አድርጉ፣ የስጋንም ፈቃድ አትፈጽሙ ይላል። ስለዚህ የስጋን ፈቃድ የማንፈጽመው መቼ ነው? በመንፈስ እንመላለስ ብቻ ነው። አያችሁ፣ በእግዚአብሔር ፕሬዘንስ ውስጥ ጊዜ እያሳለፍን ስንመጣ፣ ዛሬ 5 ደቂቃ ስንጸልይ፣ ከዛ ደግሞ ትንሽ የእግዚአብሔር ቃል ስናነብ፣ ስንዘምር፣ ራሳችንን ፕሮግራም ስናደርግ፣ መንፈሳዊ ህይወታችንን ስንመግብ ያኔ ነው ወደ መንፈሳዊ ጥንካሬ ብርታት ውስጥ የምንመጣው። ብዙ ሰው ማጸለይ ነው የሚታየው። ጥሩ ነው ማጸለይ። ወንድሜ ደክሞኛል ጸልይልኝ ብሎ የሆነ ቦታ ሄዶ ማጸለይ፣ በአገልጋዮች ማጸለይ ጥሩ ነው፣ እንደዛ ማድረግ። ግን ዘላቂ መፍትሄ እሱ አይደለም። ዘላቂ መፍትሄ ኮንቲኒየስሊ መንፈሳዊ ህይወታችሁን መመገብ። እግዚአብሔርን እርዳን ብላችሁ ስትጠይቁት ምንድን ነው የሚያደርግላችሁ? ከድካም ውስጥ በአንድ ጊዜ እንደዚህ ምንጭቅ አድርጎ ወደ ላይ አውጥቷችሁ በአንዴ መንፈሳዊ 5 ምዕራፍ በአንዴ ማንበብ መጸለይ ልትጀምሩ ነው። እንደዚህ አይነት ነገር እግዚአብሔር ጋር የለም። እግዚአብሔር ራሳችንን ትሬን እያደረግን ራሳችንን እያስለመድን ዘወትር በመንፈሳዊ ነገር እየበረታን እንድንሄድ ፕሮግራም እንድንሆን በፕሪንሲፕል ውስጥ እንድናልፍ ነው እንጂ የሚያደርገን በአንድ ጊዜ ጉብ ማድረግ የለም። አስባችሁታል? አሁን ከአንቺ ፍቅር ይዞት የነበረው ባልሽ ለአንቺ ያለውን ፍቅር ካጣ፣ ከአንቺ ጋር ጊዜ ማሳለፍ ካጣ በአንድ ጊዜ ወስደሽ የሆነ ደረጃ ላይ ጉብ አታደርጊም። ሰውየው ከአንቺ ጋር ያለውን ፍቅር እያጣ የመጣው በፕሮሰስ ውስጥ ነው እየጣለ የመጣው። ስለዚህ ሲመለስም እንደዛው ነው የሚያደርገው። ከአንቺ ጋር ታይም ማሳለፍ ይጀምራል፣ ይቅርታ ይጠይቅሻል፣ ጊዜ ይሰጥሻል፣ አብራችሁ ታይም ታሳልፋላችሁ፣ ነገር ይሆን ታስተካክሉታላችሁ። ህብረት እንደዛ ነው። ዝም ብሎ ባንዴ ዥው ብሎ የሚስተካከል ነገር የለም። ስለዚህ ከእግዚአብሔር ጋር የነበራችሁን ነገር ማደስ ስትፈልጉ፣ ከመንፈሳዊ ድካም መነሳት ስትፈልጉ ስቴፕ ባይ ስቴፕ ጀምራችሁ ከዛሬ ጀምሮ መቀየር አለባችሁ ማለት ነው። አሁን ይህንን ካየ በኋላ ቀጥሎም የምትመግበው ራስን ሚዲያ ከሆነ ቀልድ፣ የሆነ ነገር ዓለማዊ ነገር ፊድ የምታረግ ከሆነ በገዛ ፈቃድክ ከመንፈሳዊ ነገር ለመራቅ እየወሰንክ ነው ማለት ነው። እግዚአብሔር ይርዳይ። መቼ ነው የምትጎበኘኝ? መቼ ነው የኔን ነገር የምታየው? እግዚአብሔር ስትጸልዩ ጸጋ ያበዛላችኋል። ፕሬዘንሱ ልባችሁን ይነካል። ቸርች ስትሄዱ፣ ሰዎች ሲጸልዩ፣ እንደዚህ አይነት የምትማሩበት ሞመንት ስታገኙ ልባችሁን ታች ያደርጋል እግዚአብሔር። ያ የተነካችሁበትን ነገር ግን ቀጥሎ የምታደርጉት ስቴፕ ማተር ያደርጓል። አሁን ተነካው፣ ቀጥሎ ግን መልሼ ስጋዬን መመግበው ከሆነ አሁንም መልሼ ጠዋት ስነሳ ውስጤ ባዶ፣ ውስጤ ደረቅ። አሁን ከዛ መልሼ መጸለይ ይከብደኛል። መቼ ነው የምቀየረው? ከዛ እዛም ላይ ደግሞ ወደ እግዚአብሔር አንመልስ፣ መልሰን ወደ ሚዲያ፣ መልሰን እግዚአብሔርን ወደማያከብር ወደ ዓለም ነገር እንሄዳለን። ፌሎሺፕ በፕሪንሲፕል ነው የሚመራው። በአንድ ጊዜ የሆነ ነገር ተደርገ
የሚል መንፈሳዊ ነገር የለም። እንደዚህ አይነት ነገር እግዚአብሔር አልሰጠንም። መንፈሳዊ ነገር ቢውልድ አፕ እየሆነ እየተገነባ ነው የሚሄደው። ስለዚህ በመንፈስ ወክ ስታደርጉ፣ በመንፈስ ስትመላለሱ የስጋን ፈቃድ መፈጸም ታቆማላችሁ። የስጋን ፈቃድ መፈጸም አቆማችሁ ማለት መንፈሳዊ ጥንካሬ ላይ ናችሁ ማለት ነው። ስለዚህ ሶሻል ሚዲያችሁን ማኔጅ ማድረግ አለባችሁ። ትልቁ በዚህ ሲዝን ሰዎችን ከመንፈሳዊ ነገር እያደከማችሁ ያለው ነገር ሶሻል ሚዲያ ነው። ሶሻል ሚዲያችሁን ብትጠቀሙበት ለመንፈሳዊ ነገራችሁ በጣም ፓወርፉል የሆነ ኢንስትሩመንት ነው የሚሆነው። ለምሳሌ አሁን እናንተ እኮ እየተገናኘን ያለ ነው በሶሻል ሚዲያ ነው። በዚህ አይነት መልኩ የእግዚአብሔርን ቃል ለመስማት፣ መዝሙርን ለመስማት፣ መንፈሳዊ ዓለምን በደንብ ኤክስፕሌን የሚያደርጉ ሰዎችን፣ ዓለም ላይ ያሉ ሰዎችን በሙሉ በአጭሩ ለማግኘት፣ በቀላሉ ለማግኘት በጣም ነው የሚጠቅመን አይደል? ሰዎች የሚያስተምሩትን ትምህርት ለመስማት፣ በመንፈሳዊ ነገር ለመመገብ በጣም ይጠቅመናል ሚዲያው። በዛው ልክ ግን እያንዳንዱ ሰው ደግሞ ዓለማዊ ነገር የሚያንጸባርቅበትም ደግሞ ፕላትፎርም ነው፣ ቲዩብ ነው። ወደ እናንተ ይዞ መጥቶ የሚያፈስላችሁ ማለት ነው የሰዎችን ሀሳብ። ስለዚህ በጌታ ያልሆኑ ሰዎች፣ ስለ መንፈሳዊ ነገር ግድ የሌላቸው በዓለም ያሉ ሰዎች አስተሳሰባቸውን፣ እውቀታቸውን እያመጡ እየመገቧችሁ ከሆነ ነገ ጠዋት የእናንተ ፍሬ የሚሆነው ስጋዊነት ስለሚሆን ሶሻል ሚዲያችሁን በተቻለ አቅም መንፈሳዊ ማድረግ ይጠበቅባችኋል። የእውነት መለወጥ የምትፈልጉ ከሆነ ከእግዚአብሔር ፕሬዘንስ የሚበልጥ ምን አለ? ኦ ማይ ሎርድ፣ ምንም ነገር የለም። የእግዚአብሔር ፕሬዘንስ ብቻ ነው ትክክለኛ ደስታ ለእናንተ መስጠት የሚችለው። ፌክ ያልሆነ ነገር መስጠት የሚችለው የእግዚአብሔር ፕሬዘንስ ብቻ ነው። ሃሌሉያ! ትክክለኛ ፐርፌክት የሆነ ፒስ ማግኘት የምትችሉት በእግዚአብሔር ፕሬዘንስ ውስጥ ስትሆኑ። ስለዚህ ዲሳይድ፣ ሶሻል ሚዲያችሁን አስተካክሉ። ሱስ ከሆነ፣ ድካም ከሆነ፣ ፖርኖግራፊ፣ ማስተርቤሽን፣ እንደዚህ አይነት ነገሮች ከሆነ ያዟችሁ፣ ሶሻል ሚዲያችሁን አስተካክሉ። ይህን ነገር ፊድ የሚያደርጓችሁን ፕላትፎርሞች አጥፉ፣ ብሎክ አድርጉ። ውሳኔ ወስኑ ዛሬ። ጓደኛ ከሆነ ቁረጡ ከህይወታችሁ ላይ። በቃ እሱ ነው ትክክለኛ ጠላታችሁ፣ ከሴጣን እኩል ቁረጡ። ከመንፈሳዊ ነገር የሚያደክማችሁ፣ እግዚአብሔር ወደማይከብርበት ቦታ የሚወስዳችሁ፣ ማይንዳችሁን ዴሊ ፕሮግራም የሚያደርገው በዓለም ነገሮች፣ በስጋ ነገሮች ከሆነ ቁረጡ ከህይወታችሁ ላይ፣ አጥፉ ከህይወታችሁ ላይ። እንደዚህ አይነት ሰው ከእግዚአብሔር ጋር ተጣልቶ ያለ ሰው ከሆነ አውጡ ከህይወታችሁ ላይ። መንፈሳዊ ብርታት ላይ መድረስ አለባችሁ። ሌሎች ሰዎችን ትሪት ማድረግ ማገዝ ከመጀመራችሁ በፊት ዮናስ እኮ መርከባቸው ላይ በወጣ ጊዜ ወደ ተርሴስ በሰላም እየሄዱ የነበሩ ሰዎች መርከባቸው ላይ በወጣ ጊዜ ማዕበል ተነሳ፣ ተናወጠ ይላል። እንደዚህ ሼክ ማድረግ ጀመረ ይላል። እና መቼ ነው ሰላም ያገኙት ስትሉ ከእግዚአብሔር ጋር የተጣላው ሰውዬ በል አንተ ከእግዚአብሔር ጋር ጨርስ ብለው ያወረዱት ጊዜ ነው ሰላም ያገኙት። አውርዱ። ህይወታችሁ ላይ ሸክም የሆነባችሁ ነገር ካለ ስራ ሊሆን ይችላል፣ ሰው ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። አውርዱ። ትምህርት ሊሆን ይችላል፣ አውርዱ። ከመንፈሳዊ ነገር የሚበልጥባችሁ ነገር የለም። 80 ዓመት 90 ዓመት እዚች ምድር ላይ ቢሆንላችሁ ከሆነላችሁ 80-90 ዓመት ለምትኖሩበት ምድር ዘላለማችሁን አታበላሹ። ከእግዚአብሔር ጋር ያለውን ስዊት ሞመንት ኦ ማይ ሎርድ፣ ሰው እንዳላሰናክል ብዬ ነው እንጂ በልሳን ከእግዚአብሔር ጋር ያላችሁን ስዊት ሞመንት ለምን ልውስጥ ታደርጋላችሁ? ዋይ ኖ ፉሊሽነስ ነው እሱ። ሞኞች አትሆኑ። ከእግዚአብሔር ጋር ያላችሁን ፌሎሺፕ አድሱ፣ አስተካክሉ ፕላትፎርማችሁ። በእግዚአብሔር ፕሬዘንስ ውስጥ ስትሆኑ በጣም ስትመኟቸው የነበሩ ነገሮች በሙሉ ኢዚሊ ወደ እናንተ ህይወት መምጣት ይጀምራሉ። የምትፈልጉት ነገር በሙሉ እግዚአብሔር በእናንተ ህይወት ላይ እንዲፈጠር የፈለገው ነገር በሙሉ መልካም፣ በጎ፣ ደስ የሚያሰኘው ነገር በሙሉ ወደ ህይወታችሁ ይመጣል። አስቀድማችሁ የእግዚአብሔር መንግስትና ጽድቁን ስትፈልጉ ሌላው ነገር በሙሉ ይጨምርላችኋል፣ ከእግዚአብሔር ጋር ስትሆኑ ማለት ነው። ስለዚህ የቀድሞ ፍቅራችሁን የጣላችሁ ሰዎች ንስሐ ግቡ፣ አለበዚያ ጌታ ይመጣባችኋል፣ መቅረዛችሁን ከስፍራው ይወስዳል። ስለዚህ ከእግዚአብሔር ጋር ያላችሁን ነገር ለማደስ፣ ከመንፈሳዊ ድካም ነፃ ለመውጣት፣ ወደ እግዚአብሔር ለመመለስ፣ ወደ መንፈሳዊ ረሃብ፣ ወደ መንፈሳዊ ሴንሲቲቪቲ ለመመለስ ዛሬውኑ ዲሳይድ አድርጉ። የእግዚአብሔር ጸጋ ደግሞ በኃይል ያገዛችኋል። አብረን ከኔ ጋር እንጸልይ። እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ እናመሰግናለን። በቃልህ በኩል ስለተናገርከን ጌታ ሆይ ከድካም ልታወጣን፣ ካንተ ከራቅንበት ህይወት ጌታ ሆይ ልታወጣን በቃልህ በኩል ስለመጣህልን እናመሰግናለን። ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አቅም ያጡ ሰዎች፣ በመንፈሳዊ ድካም ውስጥ ያሉ ሰዎች፣ ካንተ ጋር ያላቸውን ህብረት የጣሉ ሰዎች ጌታ ሆይ ወደ ፌሎሺፕ መመለስ የሚችሉበትን ጠንካራ ወደሆነ መንፈሳዊ ህይወት መመለስ የሚችሉበትን አቅም በጌታ በኢየሱስ ክርስቶስ ስም እንድትጨምርላቸው ጸልያለሁ። ያሰራቸው የትኛውም የጨለማ አሰራር ዛሬ በጌታ በኢየሱስ ስም የፈረሰ ይሁን። ያሰራቸው የትኛውም የጨለማ ቀንበር በጌታ በኢየሱስ ክርስቶስ ስም ዛሬ ከህይወታቸው ላይ የተሰበረ ይሁን። እግዚአብሔር አምላክ ሆይ ዜላቸው እንዲጨምር፣ ለአንተ ያላቸው ፍቅር እንዲጨምር ጌታ ሆይ
መገኘት በሕይወታቸው ላይ እንዲጨምር፣ ፕሬዘንስ ህልውና ጌታዊ በሕይወታቸው ላይ እንዲጨምር በጌታ በኢየሱስ ስም እኔ ጸልያለሁ። በጌታ በኢየሱስ ስም ጌታ አትሞስፌራቸው እንዲቀየር፣ አሁን ካሉበት ድካም እንዲወጡ፣ በአንተ መገኘት አትሞስፌራቸው እንዲቀየር፣ በአንተ ህልውና ጌታዊ፣ በአንተ ፕሬዘንስ ጌታዊ አየራቸው እንዲቀየር፣ ትራንስፎርም እንዲሁም በጌታ በኢየሱስ ስም ጸልያለሁ። ጌታ ልባቸውን ተች አድርግ፣ ልባቸውን ንካ ጌታ ሆይ፣ ልባቸውን ንካ ጌታ ሆይ፣ ወደ ፌሎሺፕ መመለስ እንዲችሉ፣ ወደ አንተ ህብረት መመለስ እንዲችሉ፣ መልሰው መጠንከር መበርታት እንዲችሉ ጌታ ሆይ በኢየሱስ ክርስቶስ ስም ጸጋ በሕይወታቸው ላይ ይብዛ፣ መገኘት በሕይወታቸው ላይ ይብዛ፣ ሃልዎት ፕሬዘንስ ጌታ ሆይ በሕይወታቸው ላይ እንዲበዛ ነው ጸልያለሁ። ይህን ስለምታደርግ ስለምታግዘን ጌታ ሆይ እጅህ ስለያዘ እናመሰግናለን ጌታ ሆይ። መንፈስ ቅዱስ ከኛ ጋር ስላለ ቅዱሱ መንፈስ ከኛ ጋር ስላለ የሚያስተምረን የሚወድን የሚመክረን ያንተን መገኘት በሕይወታችን ላይ የሚያመጣለን መንፈስ ቅዱስ ከኛ ጋር ስላለ እናመሰግናለን። ስለረዳህን ተባረክ፣ ስለ ቃልህ ተባረክ ጌታ እንወድሃለን በጌታ በኢየሱስ ክርስቶስ አሜን። ሃሌሉያ ሃሌሉያ ሃሌሉያ። እንደወሰናችሁ ተስፋ አደርጋለሁ። ሲጀምር እንደነገርኳችሁ ዛሬ ካልተቀየራችሁ የዛሬ ሳምንት ስንገናኝ በሌላ በተሻለ ድካም ውስጥ ሆናችሁ ነው የምንገናኘው። ዛሬ ያደከማችሁን ነገር ከቀጠላችሁበት ነገም ከነገ ወዲያም እያደከማችሁ እየባሰ እየጠነከረ እየተሻሻለ አፕግሬድ እየሆነ ዲፕን እየጠራ ቀላይን እየጠራባችሁ ነው ማለት ነው። እግዚአብሔር አምላክ በጸጋው እንዲያግዛችሁ ጸልየናል። ጌታ ደግሞ በመገኘቱ በፕሬዘንሱ እንደሚያገኛችሁ እንደሚለውጣችሁ ሙሉ እምነቴ ነው። ተባረኩ። ጌታ ኢየሱስ ይባርካችሁ።